ለዚህ ወጊያላ ስጣው ፈጣ አይደለም። እሺ በቃ ብሩኬ ለሚፍታህ የተመኘው ምኞት ቢሆን ደስ የሚለው ይሄ ነበረ። ልጁ ጋር እንዴት አለ? ለምንድን ሌላ ሰው ጋር እንዴት ነው የተመጣችው? ለመናገር በሰው ፍቅር ገብቶ ለመወሰን ይከብዳል እንጂ ሚፍታህ ይቅርታም ጠይቀህ ማለት ነው። በስማ ከዚህ ልጅ ጋር አብረህ ብትሆን ሚፍታህ ፍቅረኛ ቤት ድረስ ሄደች። ግን ማለት ነው ብትሄድ የምትለው ደስ የምትለው ረዱ ናት። ላቢው ሙጭጭ ይታያቸዋል እንዴ! ከዚች ልጅ ጋር ማስታርቁት ፋሚሊዎች ለሚፍታህ ማለት ነው። ለፍቅር እኮ ማለት ነው ምንም ቢሆን ምን ያስታውቃል? አሁን እዚህ ጋር ወደዋለሁ አፈቅረዋለሁ ምናምን ትቀባጥራለች ልጅቷ ማለት ነው። ግን ቆንጆዬ ናት፣ ጉብዝ ናት። ግን ምንም አልሄደባትም። ያው ለድራማ እንደመጣች በደንብ ግልጽ ነው። እሱም ደግሞ ያው ተፈጥሮ ይሁን ምን ይሁን አያያዙ ቡታጅራ ላይ ራሱ ሲፈትኑት አይታችኋል እንዴት እንደሆነ። አሁንም ደግሞ ያው ተመሳሳይ አይነት ነገር ነው። ስለዚህ እንደምንም ብለህ ረዱ ነው ራዳ የምትባለው እጅ ቆንጅዬ ልጅ እቺ ቲማቲም የመሰለች ልጅ ገና እኮ ቡጢጥዬ ናት እኮ ማርያምን። ለምን እንደ ጣላ ባላቅም ቢስማማ ከዚህ ልጅ ጋር በጣም ነው ደስ የሚለኝ። በጣም ነው የምወዳት ስታምር እኮ የእኔ ቆንጆ ማለት ድምጿ ሁሉ እንደ ህፃን ስትል በጣም ነው የምታሳዝነኝ። የምሬን ነው። ለምን እንደተለያዩ አላቅም። እንግዲህ አይዶን ነው ባትለያይ ሚፍታህ ጥሩ ነበረ። ምክንያቱም ሴት ማግባት ስላልቀረ ያው ብሩክ የራሱ ከዚች ልጅ ጋር እንደው እንዲገናኝ እንዲታረቅ ጸሎት ብታደርግለት በጣም ደስ ይላል። እኛ እኮ ግን ለብሩክና ለሃይሚ ማለት ነው በጣም ብዙ መስዋዕትነት ከፍለናል። ማርያምን አንድ ልክ ተጣልተው ማለት ነው አንድ ጎናቸው ወደኛ መጥተው ምን እንበላቸው የሚሉትን ነገር ያስባሉ ብሩክና ሃይሚ ማለት ነው። እኛ ራሱ በጣም ተጽዕኖ ነው ያደረግንባቸው። በፊት ነው የምላቸው በፊት ልክ እንደዚህ በቃ ብሩክም በቃ የሆነ የራሱ ጉዳይ ሃይሚን በቃ ከሆነ ሆነ ካልሆነ የራሱ ጉዳይ በሚሉ ሰዓት ማለት ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እርስ ታደርገዋለሁ እኮ እኔ አንዳንዴ ወሬን ቅድድ ነው የማደርገው። እንዴት ናችሁ? ደህና ናችሁ? ትናንትና እንግዲህ የሙሽዬ ምኞት ሃይሚዬና ብሩኬ በቃ ይወለድልን ልጁ ፈቅዳለች። ሙሽዬ አታካብድም፣ ያራዳ ልጅ የገባት ናት ምናምን እያላችሁ ነበርና ሙሽዬ ያው በጣም ምርጥ ናት፣ የገባት ተጫዋች ናት። ሃይሚ እንዳለችው ማለት ነው ተናግራለች እኮ ሃይሚ ሙሽዬ በጣም ተጫዋች ናት፣ ዘና ነው የምታደርገው ከካሜራ ጀርባ ካሜራ ላይ እንደምታዩት አይደለችም ብላለች። እኛ ደግሞ ለማግኘት ቁምጥ ጉጉት ብያለሁ ስላላችሁ ባይዘወይ ማለት ነው የእናታችን ማስረሻ። ምክንያቱም አሁን አንዳንድ በቃ የሆነ እንደዚህ ቪዲዮ ላይ ተደውሎ ራሱ ጽድት ብሎ የማታዩበት ጊዜ አለ። ተደዋውላችሁ ራሱ አንዳንዴ ኔትወርክ ያስቸግራል፣ በቃ ያቃጥላችኋል። እና ከዛ አንፃር አንዳንድ ጊዜ መታ ጎርደድ ስትል በቃ እናቴን ያየኋት ይመስለኛል አንዳንዴ ማለት ነው። እና አትጥፊብን ሙሽዬ እላለሁኝ ማለት ነው። ዛሬ የመጣሁበት እንግዲህ ያው እንደነገርኳችሁ ሞር በሃይሚና በብሩኬ ፎከስ ላደርግ አይደለም። ሃይሚዬና ብሩክ ያው ብሩክ አያውቅም። ሙሼ የሆነ ሚስጥር ነበረ፣ ሃይሚ ደርሷታል፣ ሜሽን ያደርጋችሁላታል። እነሱ አልረሱም፣ እኔ ግን ረስቼዋለሁ። አሁን ስለማይደርስ በሚቀጥለው ብላለች። አያችሁ፣ አልተዘጋጀችበትም። አንድ ቀን ሰራች፣ ከዛ በኋላ ተወችው። የሆነ ስራ ነው ባይዘወይ ማለት ነው። እና ሌላ ጊዜ ስመጣ እናሳያቸዋለን ብላ ሙሽዬም ቃል ገብታ ያው ወደ ሀገሬ ልመለስ ነው ብላ ሄዳለች ማለት ነው። ስለዚህ በሚቀጥለው እንጠብቃለን ቅምጥሌ ማለት ነው። ብሩክም እኔም አብሬ ስላለሁ አረሳም ብሎ አስጠንቅቋናል። እና የመጣሁት በዋነኝነት ማለት ነው ሚፍታህ እንግዲህ ከረዱ ጋር ራዳ ነው ረዱ ወይ የረሳው ስሟን ብቻ አስተካክሉልኝ። ስሟን ካበላሸው አስተካክሉልኝ። ይቺ ሞናሊዛ የሆነች የኢትዮጵያ ሞናሊዛ ማለት ነው። የኔ ቆንጆ እኔ በጣም ነው የምወዳት፣ ደስ ትለኛለች። እግዚአብሔር ሁሉ ነገሯ ደስ ይላል። ግን ለሚፍታህ ደግሞ ለምን እንዳልተመቸችው አላቅም። ቤተሰቦች ለምንድነው ተጽዕኖ ያላረጋችሁበት? ቀይ 100 ምናምን ሰዎች አላችሁት እሱ ጋር ማለት ነው። ተጽዕኖ ስላችሁ
ላይቭ ላይ መሆን ግጥም ትገጥሙለታላችሁ ምናምን። በርግጥ በሰው ህይወት ጣልቃ አይገባም። ግን ደግሞ በሰው ህይወት ጣልቃ ገብታችሁ ፍቅር ያበዛችሁ ፍቅርን ያነገሳችሁ ሰዎች አላችሁ አይደል እንዴ? ልክ ሀይሚና ብሩኬ እንዳይለያዩ ብዙ መስዋዕትነት የከፈለ ኦዲየንስ አለ። በጣም ብዙ ብዙ ራሱን እያቃጠለ ራሱን አገር ቤት ሁሉ የገቡ ልጆች እኮ አሉ። በሀይምና በብሩኬ በተለይ በተጣሉ ሰዓት ማለት ነው። ያ ማለት የኦዲየንሶቹ አንድ ተጽዕኖ ፈጣሪዎች ነበርን በሰዓቱ። ምክንያቱም እንለይ እንኳን ብለው እነሱ ውስን ሲያደርጉ እዚህ እኛ ጋር መጥተው እኛን የሚያሳምኑበት ቃላት ይጠፋባቸው ነበር። እውነት ለመናገር ብሩኬም ሀይሜም ብዙ ጊዜ እንደሆኑም 2 ቀን 3 ቀን ይቀጡን ነበር። በፊት እኮ ሲጣሉ ይጠፋሉ። ምክንያቱም በቃ አለ በዛን ሰዓት ብሩኬም እንደተናገረው በቃ ልጅነቱም አለ የሆነ ቢሆን ይሁን ባይሆን ምን አባቱ የሚባል ነገር ነበር ብሏል ተናግሯል። በቀደም ሚፍታህ እንትን ላይ ሚፍታህ ኢንተርቪው ሲያደርገው አንዳንድ ጊዜ ያው ትወስናላችሁ። በቃ ምን ከሆነ ሆነ እኔ ምን ይቀርብኛል ምን ይመጣልኛል የምትሉት ህይወት አለ አንዳንዴ ማለት ነው። እየተዋደዳችሁ የሆነ ችግር ሲፈጠር ነው የምላችሁ እና ያንን ነገር የዛን ሰዓት ጭንቅላታቸው ውስጥ ይመጣባቸው ነበር። ሀይሜም ብሩኬም ምንም እየተፋቀሩ እየተዋደዱ ግን ደግሞ ወደ እኛ ሲመጡ የሚናገሩት ነገር ይጠፋባቸዋል። ሚዲያው ላይ የሚደረገው ነገር በጣም ከባድ ነበረ እና አንዳንድ ጊዜ በጣም የምትወዷቸውን ሰዎች እንዳይለያዩ ጥረት ብናደርግ። አሁን ሚፍታህ ረዱ በጣም ነው የምትወደው። ራዲ ነው ራዲ በምጠራው ስም ይቅርታ አድርጉልኝ እና እሷ በጣም ተወደው ነበር በዛን ሰዓት። ግን ለምን አይ ዶንት ኖ ለቪዲዮ ነው እንደዛ ተዋውቆ የቀረቡት። ሚፍታህ ደግሞ የሚገርመው ነገር ማለት ነው ሴት ልጅ ሰላም እንኳን አይልም ቪዲዮ ላይ ፈለገ ነገር ቢሆን ሴት ሰላም ሲል ያየሁት ሀይሜን ብቻ ነው። የምሬ ነው። እስቲል አላዛርና ሄሉ ጋር እንኳን ሲገናኝ ሄሉ ጋር ሰላም አይላትም ነበረ። እንዲህ ሀይ ነበር የምትለው። ሄሉም ሄሉ ናት እንደምታውቋት ናት፣ ኮስታራ ናት። በቃ በእጇ ነው እንዲህ ሀይ የምትለው የነበረው እንጂ ጭራሽ ሴት አይነካም ሚፍታህ ማለት ነው። እና ከዚች ልጅ ጋር ደግሞ በጣም በቃ እንትን ሲሉ ነበረ የሆነ በቃ ቀረቤታቸው በጣም ደስ የሚል ቀረቤታ ነበር። የሚፋቅሩ አይነት ነበር የሚመስለው ማለት ነው። እና ወደዚች ልጅ ጋር ቢመለስ ሚፍታህ በጣም ጥሩ ነው ብዬ አስባለሁ። ልጅነት ካለባት ትመከራለች ልክ እንደ ሀይሚ ማለት ነው። ሀይሚ እኮ ብዙ የሚመክሯት ሰዎች ነበሩ። ጥሩም አሉ መጥፎም አሉ። ለብሩኬም እንደዛው ጥሩም አለ መጥፎም አለ። ሶ ሚፍታህንም እንደዚህ ብላችሁ ከረዱ ጋር ብታገናኙ ደስ ይላል እንጂ አሁን ከዚችኛዋ ልጅ ጋራ እንደው ምንም ወዘናዋም ውሃዋም እንደው አይሄድም። እሱም ራሱ ማያያዝም አልቻለበትም። ስለዚህ ፍፄና ቤኪ ብሩክ ብሩክ አልኩኝ ይቅርታ፣ ሚፍታህ እንዲያገባ ሚስት እንዲኖረው በጣም ጥረት እያደረጉ ነው። ግን ጥረት የምታደርጉት ነገር ላይ ደግሞ ጥረት የምታደርጉበት ነገር ፍሬው የሚያምር አይመስልም ሁኔታው ማለት ነው። የሚያመጡበት መንገድ ለምን መስላችሁ? ሚፍታህ አላሳምረውም እዚህ ጋር። አንዳንዴ እኮ ባትፋቀሩም እንኳን የሆነ አስመስላችሁ እዛ ሰው ጋር ስትቀርቡ የሆነ ስሜቱ እንዲጋባባችሁ ያደርጋል። እና አሁን ሚፍታህ አልቻለበትም፣ አላወቀበትም። ለምን አይወዳትም፣ አያፈቅራትም። ካላፈቀራችሁ ፍቅር ከውስጣችሁ ካልመጣ እኮ አያምርባችሁም ሰው ጋር ስትቀርቡ። እና እይታው ለራሱ ዝም ብሎ ነው፣ በጣም የሞተ እይታ ነው። ስለዚህ ወደ በፊትህ ተመልሰህ ረዱዬ ጋር ብትታረቅ። ካልተጠለፈች ነው እሱም ማለት ነው። ካልተጠለፈች በጣም ቆንጅዬ ናት። ያው ታውቃላችሁ እንዴ ይችን የመሰለች ሸንኮራ አይቶ ማን የተዋል? እስካሁን ድረስ ማን የተዋታል? የሚያስቀምጧት አይመስለኝም። ነገር ግን ያው ቤተሰብ የሚባል ነገር ስላለ ምናልባት ቤተሰብ ከሆነ ወይም ደግሞ ሌላ ሀገርም ሄዳ ከሆነ አይዶን ነው አላውቅም። እሷም በራሷ ቻናልም አትመጣም፣ ጠፍታለች። በፊት ግን በጣም ደስ የሚል ግንኙነት ነበራቸው። በጣም ደስ የሚል እንደምታዩት ነው። በቃ ስታቅፉ ራሱ ደስ ይላል። እና ምንም ቢሆን ምን ከመጀመሪያ ጓደኛችሁ ከተግባባችሁት ሰው ጋራ ህይወታችሁን ለማጣጣም ለማስተካከል መሞከር መቻል አለባችሁ። ወንዶችዬም ሴቶችዬም አሁን ብሩክና ሀይሚ በቃ ጽናት ናቸው። ጽናት ምንም ነገር ምንም እየወደቁም እየተነሱም በቃ ልክ እንደማን ነው የሚባለው? ወይ ስሙን ረሳሁት። ኧረ ስሙን አምጡልኝ። መጽሐፍ ቅዱስ ላይ ያለው እንደ ኢዮብ ነው የሚባለው። እንደ ኢዮብ ረሳሁት፣ ይቅርታ ቤተሰብ። እና
ከሱ በቃ እየተወድቃላችሁ ትነሳላችሁ፣ እደርሳለሁ ስትሉ ትሄዳላችሁ፣ ትወድቃላችሁ። ልክ ብሩክና ሀይሚ ያ ማለት ናቸው አሁን ላይ እየደረሱበት ደስ የሚል አሁን ላይ የሚያስመሰግን ነገር ነው። ከዚህ በኋላ ደግሞ ሙሽዬም ቴኬር ታደርጋለች እንዳይጣሉ ብቻ ያው ሰው ቴኬር ስላደረገ ሳይሆን ብቻ ካሁን በኋላ በጣም በቃ ዲቴል ሀይሚ ራሷ ትላንት ስትመከር ነበር። ካሁን በኋላ ቤትሽን፣ እቃሽን፣ እያንዳንዷን ነገር በቃ ሴት ሴት እንድትሆን ምናምን በጣም እየመከረቻት ነበር። ደስ የሚል ምክር ማለት ነው። እግዚአብሔርን የምር ሴት ልጅ በቃ ወደ ትዳር አለሙ ከገባች መጀመሪያ ቤቷን ነው በቃ ቤቷን ማየት፣ ቤቷን ማስተካከል። ወንድ ልጅም ደግሞ ማምሸት የለበትም። እሷን ማሰብ ብቻዋን ናት። መግባት አለብኝ ታስባለች፣ ትጨነቃለች። ጓደኛ እንኳን ቢኖር ጊዜ ገደብ ሰዓት አለው። ከጓደኛ ጋር ጊዜ የሚያልፍ የምታሳልፉበት እንደ በፊቱ ከፍቅረኛችሁ ውጪ የምታሳልፉት ጊዜ ጓደኝነት የተለየ ነው የሚሆነው። በቃ ለሚስት መሰጣት ጊዜ በጊዜ መግባት አለበት። እሷ መጨነቅ የለባትም፣ መጠበብ የለባትም። እዚህ ወጣ እዚህ ገባ። ምክንያቱም ሀገራችን ላይ ብዙ የሚገጥሙ ነገሮች አሉ እና ከዛ አንፃር ብሩኬ በጊዜ መግባት ግዴታ አለበት። ሀይሚዬ ደግሞ የሴትነት መብት ቤትሽን በደንብ እንድትይዢ ትናንትና ሙሽዬ የመከረቻት ነገር ደስ የሚል ምክር ነው በነገራችን ላይ ማለት ነው። እና ያው ምራታችን እንግዲህ ቆፍጠንጥን ብለሽ በቃ ጥሩ ነገርም እንደምታሳይን ተስፋ እናደርጋለን። ብሩኬም ደግሞ በቃ የፈራኸው ነገር አለ እንግዲህ ሀይሚ ጋ ማለት ነው። አንተ እምቢ ብላኛለች ትላለህ፣ እሷ ደግሞ ደርሻለሁ ከደረስኩ ቆይቻለሁ እያለች ነው። እና በቃ እንግዲህ እንዴት ነው አያታርጉት፣ በቃ ተያዩ፣ በቃ ተጣጣሱ። ምንድን ነው እንዴ? ሙሽዬም ደስ ይለኛል አለች። በቃ ከዚህ በላይ እንግዲህ ያልሰማነው የጋሽዬን ነው። በእርግጠኝነት ጋሽዬም ምንም አይልም፣ ምንም አይልም። ጋሽዬማ እንደውም ሴት ልጅ ነው የምትወልደው ብሩኬ ሴት ባረገልህ ተብሏል ማለት ነው። ባለፈው ሰምታችሁ ከሆነ ማለት ነው። ስለዚህ ቤተሰብ ተስማምቷል፣ እኛም ተስማምተናል ኦዲየንሶች። ስለዚህ ሀይሚና ብሩኬ እድለኞች እኮ ናቸው። ምንም ብታመጡ የሚጠላባችሁ ሰው የለም። ገብቷችኋል አለ። እናንተ ክብርም አላችሁ ምንም አላችሁ፣ ዞሮ ዞሮ መዝጊያው ጭራሮ። በቃ ማንም የሚቃወማችሁ ሰው የለም። ደስ የሚለው ነገር ይሄ ነው። በቤተሰብም ተወዳችሁ፣ በቃ ሚዲያው ላይም ተወዳችሁ። ግን ሚዲያው ላይ ጥላቻ ያለበት ሰው ለትዳር ያንቋሽሻል። ለምን የሆነች ነገር በተፈጠረች ቁጥር ወይ እሷ እኮ እንዲህ ነበረች፣ ወይ እሱ እኮ እንዲህ ነበር የሚባል ነገር በጣም የሚበዛበት ያ ትዳር ትንሽ አብሮ ለመቀጠል ግራ ያጋባል። እነ ብሩኬ ጋር ግን የተወሰነ በሀይሚም የሚቀና ሰው፣ በብሩኬ የሚቀና ሰው አንዳንድ ሰዎች ናቸው። እነዛ ሰዎች ደግሞ ጥራጊ ናቸው። ምንም ማለት አይደሉም። በጣም ብዙዎቹ አለምንም ነገር ከልባቸው በቃ በጣም ይወዷቸዋል ሀይሚና ብሩኬ ማለት ነው። ብዙ ሰው ማለት ነው። የሚጠሏቸው 3 4 5 ናቸው። እነሱ ደግሞ በቃ አላለልክ ቪዲዮቸውን ሲያዩዋቸው የሚንገበገቡ ሰዎች በቃ ዝም ብለው በራሳቸው ዓለም የሚቃጠሉ እኔ እንዲህ ሳልሆን ለምን እነሱ እንዲሆኑ የሚሉ ሰዎች ናቸው ያሉት። 5 6 እነሱ ደግሞ ጉድጓድ ይግቡ ከፈለጉ ጉድጓድ መግባት ነው። ምንም አማራጭ ምንም የላቸውም። የሚቀኑ የሚቃጠሉ ሰዎች ማለት ነው። ሶ ሀይሚና ብሩኬ ጉዞ ወደፊት አብረን እንቀጥላለን። ሚፍታህ እንግዲህ ሚፍ የምትልህን ፍቅረኛህን ከጎንህ ብታመጣ በጣም ደስ ይለናል። ብሩኬና ሀይሚም ፎከስ ብታደርጉ ጥሩ ነገር ካለ በሰላም ከሆነ የተለያዩት ከዚች ልጅ ጋር ብታገናኙት በጣም ደስ ይላል። ኦዲየንሶችስ እስኪ ምን ትላላችሁ? ኮመንት ስር እስኪ ጻፉልኝ። አይመስላችሁም? እኔ እንደዛ ይመስለኛል እንጂ ሚፍታህ በፍጹም ሌላ ሴት ጋር እየቀረበም አይደለም እያፈቀረም አይደለም። ከቡታጅራም ጀምሮ አሁንም እንደምታዩት ነው። ምንም አዲስ ነገር እያየሁበት አይደለም። በጣም እየተጨናነቀ ነው ሴት የሚቀርበው። ራዲያን ግን በጣም ይወዳታል፣ ያፈቅራታል። እንዴት እንደሚቀርባት የዛን ሰዓት አይታችሁታል። ሶ ከእሷ ጋር አገናኙት። የሰው ልጅ የሚያፈቅረው አንዴ ነው። በቃ አፍቅሯት ይሁን ምን ይሁን በጣም ይወዳታል እሷን ማለት ነው። ለማንኛውም እኛ ውድ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ። ወዳችኋለሁ፣ አከብራችኋለሁ። ባይ